የኢትዮጵያ የአበባ ፍራፍሬና አትክልት ኢንቨስትመንት ዘርፍ ከሳባቸው የውጭ አልሚዎች መካከል ትውልደ እስራኤላዊው ዮራም ፔሬት አንዱ ናቸው። ባለሀብቱ ላለፉት 22 ዓመታት በኢትዮጵያ የአበባ አትክልትና ፍራፍሬ ልማት ተሰማርተዋል። በዚህ ስራቸውም ከ80 በላይ የተለያየ ዝርያ ያላቸው ፍራፍሬዎችን በማልማት ለዘርፉ ማደግ ድርሻ ወስደዋል። 85 የተለያየ ዝርያ ያላቸውን ፍራፍሬዎች እናመርታለን። የተወሰኑት በበጋ ወቅት የሚለሙ ሲሆን እነርሱም እንደ ኮክ፣ አፕልና ቴምር ያሉት ናቸው። ሌሎቹ ደግሞ በዝናብ ወቅት የሚለሙ ሲሆኑ ብርቱካን፣ ሎሚና ሌሎች ከኋላ እንደምትመለከቱት የወይን ፍራፍሬም እናለማለን። እናም በአጠቃላይ 85 አይነት የተለያዩ ፍራፍሬዎች እኛ ጋር አሉ። ፍራፍሬን በማልማት ገበታን ከመሙላትና ለገበያ ከማቅረብ ባለፈ የፍራፍሬ ችግኞችን የማቅረብ ስራም በኩባንያቸው ይከወናል። እናም የነገ መዳረሻዬ የፍራፍሬ ፓርክን በወንዝ ዳርቻ ፕሮጀክቶች ማልማት ነው ይላሉ አልሚው። ፍራፍሬ ሁለተኛው ቢዝነሳችን እንጂ የመጀመሪያውና ዋናው ስራችን የተለያዩ ፍራፍሬ ችግኞችን ለሀገር ውስጥና ለባህር ማዶ ገበያዎች ማቅረብ ነው። ከ20 ሄክታር በላይ በሆነ ቦታችን ለአርሶ አደሮች እንዴት ፍራፍሬን መትከልና መንከባከብ እንደሚችሉ በአግባቡ ትምህርት እንዲያገኙ እናደርጋለን። ከዚህ ባለፈ ችግኞችን ለሀገር ውስጥ ገበያ የምናቀርበው ሰፋፊ እርሻ ላላቸው የግል አልሚዎችና ለመንግስት ደግሞ ለመከላከያና ለአዲስ አበባ ከተማ አስተዳደር ነው። እንደዚህ ያለው በዘርፉ መዋዕለ ንዋያቸውን አፍስሰው ልምዳቸውን የሚያጋሩ አልሚዎች መኖራቸው መንግስትም ለዘርፉ ከሰጠው ትኩረት ጋር ተዳምሮ አዳዲስ የሀገር ውስጥ አልሚዎችን ማፍራት አስችሏል። ተቀጥረን ሰርተን ነው እውቀቱን ያገኘነው። ላለፉት 5 ዓመት ሀገር ውስጥ ውጪ ሄደን ተቀጥረን እንሰራ ነበረ። ተመልሰን እዚህ መተን ስንሰራ ደግሞ መንግስት ከፍተኛ ትኩረት በመስጠቱ ለኛም በቅርብ ጊዜ ውስጥ በ5 ዓመት ውስጥ 17 ሄክታር እንድንደርስ ሂውጅ ኢንቨስትመንት ነው እዛ እንድንደርስ አግዞናልና መንግስት ባጋጠመን ችግር እንሄዳለን በአሶሲዬሽኑም በኩል እየሄድን ጥሩ መፍትሄዎችን እየሰጠን ስለሆነ እስካሁን ጥሩ ሁኔታ ላይ ነው ያለነው። ኢትዮጵያ እንደ ሀገር ለውጥ እንዲመጣባቸው በፖሊሲ ጭምር የተደገፈ ትኩረት ከሰጠቻቸው የኢንቨስትመንት ዘርፎች መካከል የአበባ ፍራፍሬና አትክልት ልማት አንዱ ነው። ይህ ደግሞ የዘርፉ አልሚዎች ምርቶቻቸውን በሀገር ውስጥ ገበያ ከማቅረብ ባለፈ ወንዝ እንዲሻገር አስችሏቸዋል። ለውጭ ሀገራት ችግኝ ከምናቀርብላቸው ሀገራት ደግሞ የሩዋንዳ ኪጋሊ አንዷ ስትሆን እዚህ የሚያዩት የችግኝ ማፍያ ጣቢያዎች እንዲኖራቸው እናደርጋለን። ከኤክስፖርት ከማድረግ እንደዚሁም ደግሞ ፎሬን ዳይሬክት ኢንቨስትመንትን ከመሳብ ባሻገር የስራ እድልን ይፈጥራል። እንደዚሁም ደግሞ እንደ ሀገር ትልቅ የአበባ እርሻ የአትክልትና ፍራፍሬ ወደ ውጭ ልከን ገቢ እንድናገኝ ያግዘናል። በእርግጥም ኢትዮጵያ የሰጠችው የዘርፉ ትኩረት እንከኖችን በመቀነስ ረገድ የተጀመረው ውጤት ከዚህ ሲልቅ ያላትም የልማት ምቹነት ሲዳመር የነገ መዳረሻዋ በብዙ የሚራመድ እንደሚሆን የአበባ ፍራፍሬና አትክልት አምራች ላኪዎች ማህበር ያምናል። ኢትዮጵያ ከብዙ ሀገሮች ጋር ሲነጻጸር ለሆርቲካልቸር ኢንዱስትሪው የተሻለ የፖሊሲ ኢንሴንቲቮች ያመቻቸች ሀገር ነች። በመንግስት በኩል ሰፊ ድጋፍ እየተደረገ ይካሄዳል። የተወሰኑ ችግሮች መፈታት ያለባቸው አሉ። ስራዎች ተጀምረዋል። እነዚህ በተቀላጠፈ ሁኔታ ይፈታሉ ብለን እናስባለን። ያንን ማድረግ ከቻለን ኢትዮጵያን በሆርቲካልቸር ከአፍሪካም ከዓለምም ግንባር ቀደም ማድረግ እንችላለን ማለት ነው። የአምራችና ላኪዎች የቅርብ መዳረሻም የዘርፉን ግንዛቤ ወደ አርሶ አደሩ በማጋራት ኢትዮጵያን ከፍራፍሬ አስመጭነት ወደ ላኪነት ማሸጋገር እንደሆነ ዮራም ፔሬት አጫውተውናል። ሰዎች ፍራፍሬን እንዴት ማሳደግና ማልማት እንዳለባቸው ግንዛቤያቸውን የማሳደግ ስራ ይሰራል። ይህም የነበራቸውን ዝቅ ያለ አመለካከት እንዲያስተካክሉና የወደፊቱ የሀገሪቱ የፍራፍሬ ምርት ለሁሉም በተመጣጣኝ ዋጋ የሚቀርብ ለማድረግ እንዲሁም ፍራፍሬ ከውጭ የሚመጣ ሳይሆን የመላክ አቅም እንዲኖር ማድረግ ነው። ኢትዮጵያ በዘርፉ ያላትን ውጥን መዳረሻ የሚያጎለብቱና ለማሳካት የሚያስችሉ ሰፋፊ ስራዎችን በመተግበር ላይ ትገኛለች።